አክብሮታዊ ሰላምታችን በእያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም ኢትዮጵያ በርካታ የጦር መሳሪያዎችን በስጦታ ልታገኝ ስለመሆኑ፣ የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ፣ በአውሮፕላን አደጋ ምክትል ጠቅላይ ሚኒስትሩን ጨምሮ ሌሎች ባለስልጣናት ህይወታቸው ስለማለፉ፣ ኢራን ጥቃት ከፈጸመች እስራኤል ታይቶ የማይታወቅ ኃይል እንደምትጠቀም መግለጿ፣ ኢራን ሲሰልል አገኘሁት ያለችው ዜጋዋን በሞት ስለመቅጣቷም፣ በኢራን በተቃውሞ የተገደሉ ሰዎች ቁጥር ከ6000 መብለጡ የመረጃዎቻችን ዋና ዋና ነጥቦች ናቸው። አብረን ስንቆይ በዝርዝር እንመለከታቸዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ የፖሊስን ስራ በከፍተኛ ደረጃ የሚያግዙ ኬናይን አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ አገኘም። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር ፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ኬናይን ከእስራኤል ፖሊስ በድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽን ጀነራል መላኩ ፈንታው ድጋፉን አስመልክተው ባስተላለፉት መልእክት በድጋፉ ያገኘናቸው ኬናይኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውና የሚወጣውን አደገኛ ስለመከላከልና ዝውውሩን ባደገ ሁኔታ ለመቆጣጠር እንደሚያስችሉ ተናግረዋል። አያይዘውም ኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውን የሚወጣውንም አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ ጸረ ፈንጅና አደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴልአቪቭ ስልጠና እየወሰዱ መሆናቸውን ተናግረው አነፍናፊ ውሾቹም ሰልጥነው ወደ ሀገራቸው ሲገቡ ለ39ኛው የአፍሪካ ህብረት መሪዎች ጉባኤ አገልግሎት እንደሚሰጡ ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር የመከላከልና የመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው በእስራኤል ሀገር በቴልአቪቭ እየሰለጠኑ የሚገኙት ኬናይኖቹ ወደ ሀገራቸው ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጠ ያለውን አገልግሎት ኮሚሽነር ጀነራሉ ጨምረው ገልጸዋል። ይህ በእንዲህ እንዳለ አረብ ኤሚሬት 20 የሚጠጉ ሚራጅ 2000 ተዋጊ ጀቶችን ለኢትዮጵያ ልትሰጥ ነው። የተባበሩት አረብ ኤሚሬት ወደ 20 የሚጠጉ ባለብዙ ሚና ሚራጅ 2000 ተዋጊ ጀቶችን ለኢትዮጵያ እንደምታበረክት መረጃዎች አመልክተዋል። ዘመናዊ በደንብ የታጠቁ እንደሆኑ የተነገረላቸው እነዚህ ተዋጊ ጀቶች እያደገ ለሚገኙ የኢትዮጵያ አየር ኃይል ተጨማሪ አቅም እንደሚፈጥሩለት ተዘግቧል። የአረብ ኤሚሬቶች አየር ኃይል በኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል የአቪዬሽን ኤክስፖ አየር ትዕይንት ላይ በቀዳሚነት መሳተፋቸው አይዘነጋም። ወደሚቀጥለው መረጃችን ስናልፍ ኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ተሰምቷል። ኤርትራ አየር ኃይል አዛዥ የሆነው ብርጋዴር ጀነራል ተክላይ ሀብተ ስሉስ ኢትዮጵያ ልትወረን ዝግጅቷን ስለጨረሰች በባለፈው ጥር 14 ቀን 2018 ዓ.ም አየር ኃይሉና ሰራተኞችን ሰብስበው ሁሉም አየር ኃይል አብራሪዎችና ጸረ ድሮኖች ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዣቸውን ሰምተናል ሲል አዩዝ አበሻ መረጃውን አጋርቶናል። ወደ ቀጣዩ መረጃችን ስናልፍ በህንድ በደረሰ የአውሮፕላን አደጋ የግዛት ምክትል ጠቅላይ ሚኒስትሩ ህይወታቸው ማለፉ ተሰምቷል። በምዕራብ ህንድ ማሃራሽትራ ግዛት በደረሰ አሰቃቂ የግል አውሮፕላን አደጋ የግዛቲቱ ምክትል ጠቅላይ ሚኒስትርና 4 ሌሎች ሰዎች ህይወታቸው ማለፉ ተረጋግጧል። አደጋው የደረሰው የግል አውሮፕላኑ ከመደበኛው የበረራ መስመር ወጥቶ መሬት ላይ በመከስከሱ ነው። በአውሮፕላኑ ውስጥም ምክትል ጠቅላይ ሚኒስትሩን ጨምሮ ረዳቶቻቸውና የበረራ ሰራተኞች የነበሩ ሲሆን የነፍስ አድን ሰራተኞች በፍጥነት ወደ ስፍራው ቢደርሱም በአውሮፕላኑ ውስጥ የነበሩት 5 ሰዎች በሙሉ ህይወታቸውን ማዳን አልተቻለም ነው የተባለው። የህንድ ሲቪል አቪዬሽን ባለስልጣናት የአደጋውን መንስኤ ለማወቅ ምርመራ መጀመሩን ገልጿል። የመጀመሪያ ደረጃ መረጃዎች እንደሚጠቁሙትም በአደጋው ወቅት በአካባቢው አስቸጋሪ አየር ሁኔታ እንደነበረ ተጠቁሟል። የቴክኒክ ብልሽት ይኑር አይኑር በዝርዝር እየተመረመረ ይገኛል። የህንድ ከፍተኛ የመንግስት ባለስልጣናት በደረሰው አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል። የግዛቲቱ አስተዳደር ብሔራዊ ሐዘን ቀን ሊያውጅ እንደሚችል የተናገረ ሲሆን ታዛቢዎቹ ይህ አደጋ በማሃራሽትራ ግዛት ፖለቲካዊ እንቅስቃሴ ውስጥ ትልቅ ክፍተት እንደሚፈጥር እየገለጹ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ ኢራን ጥቃት ካደረሰች እስራኤል ታይቶ የማይታወቅ ኃይል እንደምትጠቀም ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእስራኤል ላይ በቀጥታ ጥቃት የመሰንዘር ከባድ ስህተት ካደረገች እስራኤል እስካሁን ታይቶ በማይታወቅ ወታደራዊ ኃይል ምላሽ እንደምትሰጥ አስጠንቅቃለች። እስራኤል ጦርነት ባትፈልግም ለማንኛውም አይነት ሁኔታ ዝግጁ መሆኗን ደህንነቷን ለማስጠበቅ ቆራጥ እርምጃ እንደምትወስድ አረጋግጠዋል። ይህ ማስጠንቀቂያ የመጣው በሁለቱ ሀገራት መካከል ያለውን ግጭት በከፍተኛ ሁኔታ በጨመረበትና የአሜሪካ ወታደራዊ ኃይሎች በቀጠናው በስፋት በሰፈሩበት ወቅት ነው። ጠቅላይ ሚኒስትሩ አክለውም ጋዛን በተመለከተ እስራኤል ከዮርዳኖስ ወንዝ እስከ ባህር ድረስ ያለውን የጸጥታ ቁጥጥር እንደማትለቅና የፍልስጤም መንግስት ምስረታን እንደማትቀበል በድጋሚ አስታውቃለች። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ለመደራደር ጥያቄ አላቀረብኩም ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አክራቺ ከአሜሪካ ጋር ግንኙነት አለመጀመራቸውን ተናግረዋል። የኢራን መንግስት መገናኛ ብዙሃን እንደዘገበው አባስ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋርም አልተገናኙም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ሌሎች ግዙፍ የጦር መርከቦች
ወደ ኢራን እየተጠጉ እንደሆነ ተናግረዋል። ከዋሽንግተን ጋር ስምምነት እንደምትፈጽም ተስፋቸውን ገልጸዋል። ከጥቂት ሳምንታት በፊትም ከአውሮፓውያኑ 1979 እስላማዊ አብዮት በኋላ ደም አፋሳሽ የተባለለት ተቃውሞ በኢራን መቀስቀሱን ተከትሎ አሜሪካ ወደ ባህረ ሰላጤው አካባቢ ተጨማሪ ወታደራዊ መርከቦችን አሰማርታለች። በእኔና ዊትኮፍ መካከል ባለፉት ቀናት የተደረገ ምንም ግንኙነት የለም፣ እኛ ለድርድር ጥያቄም አላቀረብንም ሲሉም አክራጭ መናገራቸውን የመንግስታት መገናኛ ብዙሃን ዘግበዋል። ነገር ግን የተለያዩ አደራዳሪዎች ምክክር እያደረጉና ከኢራን ጋር ግንኙነት እያደረጉ መሆኑን መናገራቸውን ሮይተርስ የዜና ወኪል ዘግቧል። አቋማችን ግልጽ ነው፣ ድርድር ከማስፈራራት ጋር አብሮ አይሄድም፣ ንግግር ሊኖር የሚችለው እብደትና ከአቅም በላይ የሆኑ ቅድመ ሁኔታዎች ከሌሉ ነው ብለዋል። የኢራን ፕሬዝዳንት ፔዜሽኪያን ማክሰኞ ቴህራን ዓለም አቀፍ ሕግን የተከተሉ እንዲሁም ጦርነትን ማራቅ የሚችል የትኛውም አይነት ሂደትን ትቀበላለች ሲሉ ለሳውዲው ልዑል አልጋ ወራሽ ሙሐመድ ቢን ሰልማን እንደተናገሩ ሮይተርስ ዘግቧል። ይህ በእንዲህ እንዳለ ኢራን ለእስራኤል ሲሰልል ነበር የተባለ ግለሰብን በሞት ቀጥታለች። ለእስራኤል የስለላ ተቋም ሞሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎም በቁጥጥር ስር የነበረ አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታውቋል። ሚዛን የተባለው የኢራን ፍትህ ተቋማትን የዜና ምንጭ እንደዘገበው ሐሚድ ሬዛይ ሳቤት ኢስማኤል ፑር የተባለው ግለሰብ ባለፈው ዓመት ግንቦት ላይ ነበረ በስለላ ተከሶ የተያዘው። የኢራን ፍትህ ተቋም እንደገለጸው ግለሰቡ እስራኤል ሀገሪቱ የመከላከያ ሚኒስቴር ሚሳኤል ማዕከላት ላይ አሻጥር እንድትፈጽም ሚስጥራዊ ሰነዶችና መረጃዎችን በማስተላለፍ ውስጥ ተሳትፏል በሚል ክስ ቀርቦበታል። በወጣው ዜና ላይም እንደተጠቀሰው የኢራን ጠቅላይ ፍርድ ቤት ከግለሰቡ ላይ ያሳለፈው የቅጣት ውሳኔ ከተገመገመ በኋላ ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ሳቤት እስማኤል ፑር ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛው ሰው ነው። ባለፈው ዓመትም ሰኔ ወር ላይ እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸውን ተከትሎ ለእስራኤል ሲሰልሉ ነበር የተባሉ ተከሰው በሞት የተቀጡ ኢራውያን ቁጥር በከፍተኛ ደረጃ ጨምሯል። በመጨረሻም በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ6000 መብለጡ ተነግሯል። በተቃውሞ ወቅትም ከተገደሉ ሰዎች መካከል የተወሰኑት አስከሬኖች ተሸፍነው ይታያሉ ነው የተባለው። የኢራን ሰብአዊ መብት ዜና ተቋም አዲስ ባወጣው ሪፖርት ባለፉት ሳምንታት በአገራቸው ውስጥም በተካሄዱ ተቃውሞዎች የተገደሉ ሰዎች ቁጥር 6000 በላይ መሆኑን ገልጿል። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድን እያሰባሰበ ባለው መረጃም 6126 ሰዎች መገደላቸውን እንደደረሰበት አስታውቋል። ከሟቾቹ መካከል እድሜያቸው ከ18 ዓመት በታች የሆኑ 86 ታዳጊዎች እንደሚገኙበትና 214 የመንግስት የጸጥታ አባላት መገደላቸውን አስመልክቷል። የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል በመጥቀስ ከተቃውሞ ጋር በተያያዘም የሞቱ ሊሆኑ ይችላሉ የሚባሉ ወደ 17000 የሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄደ ነው። ለ3 ሳምንታት በዘለቀው ህዝባዊ ተቃውሞ ከ3000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ባለፈው ሳምንት አረጋግጠዋል። ከተገደሉ በተጨማሪም 11009 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41880 የሚሆኑ ደግሞ በመንግስት ኃይሎች ተይዘው በእስር ላይ እንደሚገኙ ተገልጿል። የሰብአዊ መብት ተከራካሪዎች መንግስት በኮሙኒኬሽን አገልግሎት ላይ የመንግስት ቁጥጥር መቀጠሉን፣ ሰዎች በስፋት የጸጥታ ኃይሎች እየተያዙ መሆናቸውና ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታ በጣም አሳሳቢ መሆኑን እያመለከቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያ ሳቶ የቆሰሉ ሰዎች ሕክምና ማዕከላት ወደ እስር ቤቶች እየተዘዋወሩ መሆናቸውን የሚያመለክቱ ሪፖርቶች እንደደረሷቸው ቢገልጹም የኢራን እስር ቤት ባለስልጣናት ግን አስተባብለዋል። ከተቃውሞ ጋር ተያይዞ የኢንተርኔትና ሌሎች የግንኙነት መስመሮች መዘጋታቸው ትክክለኛዎች የተገደሉ ጉዳት የደረሰባቸውና የታሰሩ ሰዎችን አሃዝ ማግኘት አዳጋች እንዳደረገው የመብት ድርጅቶች ይናገራሉ። በቅርቡ የተከሰተው ተቃውሞም የኢራን እስላማዊ ሪፐብሊክ መንግስት ስልጣን ላይ በቆየባቸው ባለፉት 47 ዓመታት ውስጥ የተካሄዱት ከፍተኛውና በአጭር ጊዜ የውስጥ በሺዎች የሚቆጠሩ ሰዎች የተገደሉበት እንደሆነ ይናገራል። ኩራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።